ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እናንተም ሰላም በያላችሁበት ትርፍርፍ ይበልልኝ። እንግዲህ ዛሬ እዚህ ጋር የመጣሁት የዶሮ ሳንዱሽ ለመስራት ነው። በዶሮ የሚሰራ ሳንዱሽ በቶስት ነው የምሰራው። ለየት ያለ ነው ዛሬ። እንግዲህ እንዴት እንደሚሰራ በእኛ ቤት ታዩታላችሁ። ተከታተሉ። እዚህ ጋር ዶሮ አለ፣ ሴደር ዶሮ። እዚህ ጋር ጊደር ድስት አዘጋጅቻለሁ። እንጨምረዋለን። ታጥቦ በደንብ ታጥቦ የተዘጋጀ ዶሮ ነው። እንጨምረዋለን። ከዛ ውሃ እንጨምራለን። የሞቀው እንጨምራለን። ከዛ ድስት ታጥዷል ማለት ነው። እንትኑን ጋዙን ከስር እንትን ብየዋለሁ። አሁን ዶሮውን ውሃውና ዶሮ አዘጋጅቻለሁ። አሁን እዚህ ጋር ቅመሞች አሉ። ይኸው እንደምታዩት ውድ ዝንጅብል፣ እንደገና ሽንኩርት፣ እንደገና ነጭ ሽንኩርት፣ ዝንጅብል፣ ወረቃት፣ ዳርሲን፣ ሚስማር፣ እንደገና ደግሞ ክዝበራ፣ እርድ፣ ከሙን፣ ፍልፍል አስዋት እንጨምራለን። እዛ አንድ ላይ ይበስላል ማለት ነው። ቤተሰብ እስከሚበስል ተከታተሉ። ምን አይነት እኛ ቤት እንደሆነ አሰራሩ ያው ሁሉም ሰው ይሰራዋል ብዬ አስባለሁ፣ ግን የኛ ቤት አሰራር ደግሞ ላሳያችሁ ነው ማለት ነው። አሁን ይሄንን ከበሰለ በኋላ እንዴት አድርጌ ሾርማ እንደምሰራው ዶሮውን አሳያችኋለሁ። ተከታተሉ። እንግዲህ በቶስት ነው የሚሰራው ብያችኋለሁ ቤተሰብ። በቶስት ነው የምሰራው። እንግዲህ ዶሮ መሰል ከበሰለ በኋላ እንገናኛለን። ከዛ ሾርማ እንሰራዋለን። እንዴት ሾርማ እንደሚሰራ ደግሞ አሳያችኋለሁ። ተከታተሉ። ያው ቤተሰብ እንግዲህ ውሃውን አጥልየዋለሁ። ያው ዶሮ በስሏል። አሁን ዶሮውን አወጣዋለሁ ሳህን ላይ። ዶሮውን ካወጣሁት በኋላ ቤተሰብ ይሄንን ዶሮ ምን አደርገዋለሁ? በትንንሹ እንትን ከታትፈዋለሁ፣ ወይ በማንኪያ በሁለት ሹካ እንደዚህ ድቅቅ አድርጌ፣ ወይ ደግሞ ወይም ከፈለኩኝ ከትፈዋለሁ። በረጃጅሙ አሳያቸዋለሁ እንደፈለኩት። እስቲ አድርጌ ተከታተሉ። ያው ቤተሰብ እንግዲህ እዚህ ጋር ያው ሽንኩርት በረጃጅሙ ከትፌ እያቁላላው እገኛለሁ። በረጃጅሙ ሽንኩርት ከትፌ እያቁላላው። ዘይት እና ሽንኩርት ነው ይሄ፣ ሌላ ነገር ምንም ግባት የለው። ይሄ ሽንኩርትና በረጃጅሙ የተከተፈ ሽሪሜሬ ዘይት ነው። እዚህ ጋር ቅድም የቀቀልኩትን ዶሮ ይኸው እንደዚህ በእንደዚህ አይነት ሁኔታ አዘጋጅቼዋለሁ። በእጄ ነው እንትን ያልኩት፣ እጄን ታጥቤ በእጄ ማለት ነው። መክተፍም ትችላላችሁ፣ በረጃጅሙ በቀጫጭኑ መክተፍም ትችላላችሁ። እዚህ ጋር ቡሩሽ የተሰራ ካሮት አለ። እዚህ ጋር ክዝበራ ወረቀት አለ ቅጠሉ። እዚህ ጋር ፍልፍል አክተር አለ። እዚህ ጋር ፍልፍል ወፋፍራሙ የለም፣ ፍልፍል ባረድ ይሉታል እዚህ አረቦች ማለት ነው። ፍልፍል ባረድ አለ፣ ካሮት አለ፣ ቃሪያ አለ፣ ክዝበራ አለ። እዚህ ጋር የድንብላል ቅጠል ማለት ነው። እዚህ ጋር ቅመሞች አሉ። ፍልፍል አስዋት፣ ፍልፍል ቁንዶ በርበሬ፣ ኩርኩም፣ ከሙን፣ የተሸከሸከ በርበሬ። እንደገና ደግሞ እዚህ ጋር ያው ሴትዮዋ ስለምትወድ ነው የተሸከሸከ በርበሬ ማረገው። እዚህ ጋር ካሪ አለ። እዚህ ጋር ክዝበራ አለ። ከዛ ነጭ ሽንኩርትና ዝንጅብል ደግሞ እዚህ ጋር አለ። እንደምታዩት ነጭ ሽንኩርትና ዝንጅብል አለ እዚህ ጋር። እሱን እንሰራለን። ተከታተሉ ቤተሰብ። እሱን ሰርቼ ይሄን አቁላልቼ ግባቱን ተመልሼ እመጣለሁ። ተከታተሉ። ያው ቤተሰብ እንግዲህ ዶሮውን ጨምሬ ዶሮውን አቁላላው ከቅድም ከሽንኩርቱና ከዘይቱ ጋር። ከዛ ደግሞ ፍልፍል ባረድና ቃሪያውን ጨምሬያለሁ። ቃሪያውን አታምጪው ብላኛለች ሴትዮዋ፣ በጣም እንዳቃጠል ብላኛለች።
ያው እነሱ ናቸው የሚበሉት እንደምታውቁት። እና እዚህ ጋር እዚህ የተሸከሸከ በርበሬ ስለምትወድ ነው ጨምር ያለችኝ እንጂ ይሄኛው ስላለ ባይጨመርም ችግር የለውም። ግን ጨምሪ ስላለችኝ ነው። እና ያው ፍልፍል ባርዱንም አድርጌያለሁ፣ እያቁላላሁ ነው። ተከታተሉ ቤተሰብ። ግባቱን አይታችኋል። ያው እንደምታዩት ቤተሰብ እንግዲህ ካሮቱንና ኩዝበራውን ጨምሬያለሁ። ቅድም የጨመርኩትን አይታችኋል። አሁንም አቁላልቼ ተመልሰን እንገናኛለን። ተከታተሉ። ይኸው እንደምታዩት ቤተሰብ እንግዲህ በዚህ መልኩ እንደዚህ አምሮበታል። ይኸው ቅመሙን ደግሞ ልጨምር። ቅድም አይታችኋል። ቅመሙን ቅድም አይታችኋል። ከዛ አቁላለዋለሁ። ትንሽ አስቀርቻለሁ ስለበዛ መጥኜ የሚፈልገውን ላይ አርጌ ትንሽ አስቀርቻለሁ። አሁን አቁላልቼው ይሄንን አዋውጄው እመጣለሁ። ከዛ ነጭ ሽንኩርትና ዝንጅብል እና ጨው ነው የሚቀረኝ። ተከታተሉ ቤተሰብ። ይኸው ቤተሰብ እንግዲህ እንደምታዩት በዚህ መልኩ አርጌያለሁ። ከዛ አሁን ነጭ ሽንኩርትና ዝንጅብል እጨምራለሁ። የተፈጨ ነጭ ሽንኩርትና ዝንጅብል እጨምራለሁ። በነገራችን ላይ ነጭ ሽንኩርትና ዝንጅብል ፈጭታችሁ አዘጋጁ። የምር ምንም ነገር ከዚህም በፊት አሰራሩን ቪዲዮ ሰርቼላችኋለሁ። ዩቲዩብ ቻናሌ ላይ ገብታችሁ ማየት ትችላላችሁ። እና ጨው ጨምራለሁ ቤተሰብ፣ ጨው ጨምራለሁ። ጨው ካልበቃ ጨምርበት ይሻላል። አቁላልቼ ተመልሼ እመጣለሁ። ተከታተሉ። እና ያው ጊዜ ይቆጥብላችኋል። እንደዚህ ጊዜ ባላችሁ ወቅት አዘጋጅታችሁ ተላጃ ውስጥ ፍሪጅ ውስጥ አስቀምጡ። ነጭ ሽንኩርትና ዝንጅብል ፈጭታችሁ ማለት ነው። ዘይት ተጨምሮበት እንዳይበላች ዘይት ጨምሮ ያው አዘጋጅቻለሁ። አዘገጃጃችሁ ቪዲዮ ገብታችሁ እዩልኝ። ሰብስክራይብ እያደረጋችሁ ቤተሰብ አበረታቱኝ። ሰብስክራይብ አርጉ። ሰብስክራይብ እያደረጋችሁ ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ በዚህ መልኩ ሾርማ ይባላል። ያው ታውቁታላችሁ ብዬ አስባለሁ። ሾርማ ይባላል። በዚህ መልኩ ተጠናቋል ማለት ነው። አሁን ቶስት አለኝ። ቶስት አዘጋጃለሁ። ቶስቱን እንዴት እንደማዘጋጅ አሳያችኋለሁ። ከዛ ቶስቱን አዘጋጅቼ ያው ቶስቱን እዚህ በዘይት ጠብሰዋለን። እንዴት አድርገን እንደምንጠብሰው አሳያችኋለሁ። ቤድ እንቁላል አዘጋጃለሁ። የተመታ እንቁላል አዘጋጃለሁ። በስመጥ ያዘጋጅና ከዛ ቶስቱን ያው እዛ ውስጥ እየነከርኩኝ እንቁላል ውስጥ ከዛ በመስመጥ ያርጌ በዘይት ጠብሷለሁ። በሂደት እዩ፣ ተከታተሉኝ። ከዛ ይሄንን እየጨመርኩኝ አንድ ላይ ጨምረን እናየዋለን ሁሉ ነገር እንዴት እንደሆነ። የሚቀጥለውን ሂደት በደንብ እዩ። ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። የኔ ቤተሰብ መሆን የምትፈልጉ ሰብስክራይብ እያደረጋችሁ ጓደኛ ሁኑ፣ ተቀላቀሉ፣ ቤተሰብ ሁኑ፣ ተከታተሉ ቤተሰብ። ያው ቤተሰብ እንደምታዩት እንግዲህ እዚህ ጋር ያመስኩትን ቅድም የሰራሁትን የዶሮ ሾርማ አይታችሁታል። ይሄ ሾርማ ነው። እዚህ ጋር አድርጌዋለሁ። ከዛ ደግሞ እዚህ ጋር ያው አንድ እንትን ፕላስቲክ ቺዝ ቶስት አዘጋጅቻለሁ። እነዚህ ቶስቶችን ምን አደርጋቸዋለሁ? እነዚህ እንዳለ አነሳዋለሁ፣ ዙሪያውን ማለት ነው። ዙሪያውን ዳር መዳር አነሳዋለሁ። ከዛ አንስቼው ትንሽዬ እንትን ዱቄት ፍርኖ ዱቄት አለ። ትንሽዬ እየጨመርኩኝ በዚህ አዳምጠዋለሁ። ሁለት ማለት ነው። ሁለቱን አዳምጠዋለሁ። ከዛ ከዛ የሚቀጥለውን ሂደት ተከታተሉ ቤተሰብ። እንደምታዩት አሁን እያዳመጥኩ አሳያቸዋለሁ። ተከታተሉ ቤተሰብ። ይኸው እንደምታዩት እንግዲህ እንደዚህ እያደረኩኝ ይኸው እዚህ ጋር ሁለት ቶስት እንደዚህ አድርጌ ሁለቱን ቶስት እንደዚህ ያደርጋለሁ፣ አጣብቀዋለሁ። ከዛ ካጣበቅኩት በኋላ ዱቄት እጨምራለሁ። ዱቄት እጨምርበታለሁ። ትንሽ ብዙ ዱቄት አይደለም ማለት እንዳይጣበቅብኝ እነሰንስበታለሁ እንደዚህ አድርጌ። ከዛ በዚህ ማዳመጥ ነው። ሁለቱን ቶስት አንድ ላይ ማዳመጥ፣ ሁለቱን አንድ ላይ ማለት ነው። እናዳምጠዋለን። እንዴት እንደሆነ እንደሚሰራ አሳያችኋለሁ። ከዛ በዚህ ትቀርጹታላችሁ። ካዳመጣችሁ በኋላ እንደዚህ አድርጋችሁ በዚህ መቅረጽ ነው፣ ክብ እንዲሆንላችሁ ማለት ነው። እኔ በዚህ ነው የቀረጽኩት። እናንተ በራሳችሁ ሳይዝ በፈለጋችሁት። ይሄኛውን ቶስቱን ግን ዳር መዳር እንደዚህ አድርጋችሁ እንደዚህ ትቆርጡታላችሁ።
ያለ ትርፍም ካለ በዚህ ይቆረጣል ማለት ነው። ይሄ ክቡን ማለት ነው፣ ክብ እንዲወጣላችሁ እና ይሄ ነው። አሁን ተከታተሉኝ። ከዛ ይኸው እዚህ ጋር ሾርማው አለ። ስራውን እንዴት እንደሆነ እዩ በሂደት ተከታተሉ። ሁለቱን ቶስት አንድ ላይ ነው ማደርገው ቤተሰብ። ዱቄቱ ያው እንዳይያያዝባችሁ፣ ያው ቶስቱም እንትን ጸባይ ስላለው የሚያያዝ እቃውን እንትኑ የምታደምጡበትን እንዳይዝባችሁ ነው ዱቄቱ የሚደረገው እንጂ ለሌላ ነገር አይደለም። ከሰራችሁ በኋላ ውጪ እንዳታደርጉት። እኔ ግን እዚህ ጋር ላሳያችሁ ብዬ ነው ውጪ ያደረኩት እንጂ ኪስ ውስጥ ነው ማድረግ ያለበት። በላስቲክ መጠቅለል አለበት እንዳይደርቅባችሁ። ቶሎ ነው የሚደርቀው፣ የመድረቅ ባህሪ ስላለው እንዳይደርቅባችሁ ኪስ ውስጥ ነው የምታደርጉት። ሁለቱን ቶስት እንደዚህ እያደረጋችሁ አንድ ላይ ማዳመጥ ማለት ነው። ሁለቱን አንድ ላይ እያደረጋችሁ ወጥቷቸዋል። ያው ለማሳየት ስላለብኝ ነው፣ ግዴታ ማየት አለባችሁ ኮምፕሌት ስራውን ማለት ነው። ከዛ በዚህ ትቀርጹታላችሁ። ያው እንዲያረጋችሁ መቅረጽ ማለት ነው። እምቢ ካላችሁ ደግሞ ያው በዚህ በቪዛ በሚሰራው እንዲያረጋችሁ በቪዛ እምቢ ካላችሁ ማለት ነው። ግን እምቢ አይል። ያው እንደምታዩት ያው ክብ እንደዚህ ይወጣል ማለት ነው። እንደዚህ ክብ ይወጣል። ከዛ እንትን ካስቸገራችሁ ጫፉ ላይ የሆነ ነገር ካለ እንደዚህ አድርጋችሁ ማንሳት ትችላላችሁ። አሁንም ይኸው ይሄንን አነሳለሁ። እዚህ ጋር ሁለት ውስጥ አለ። አሁንም ሁለቱን አንድ ላይ አጣብቄ ትንሽ ዱቄት አሁን እጨምራለሁ። በእንደዚህ አይነት ሁኔታ ነው የሰራኋቸው። ብዙ ነው የሰራሁት። ያው እንትን ውስጥ አድርጌያለሁ፣ ፌስታል ውስጥ እንዳይደርቅ ግማሹን ፊት ለፊት አድርጌያለሁ እንድታዩት ማለት ነው። ለእናንተ ማየት ስላለባችሁ። በእርግጥ ይደርቃል። ያው እንደዚህ ነው አሰራሩ እንግዲህ ቤተሰብ። ከዛ ጠብሰዋለሁ በእንቁላል ውስጥ አድርጌ በስመጤ አድርጌ ጠብሰዋለሁ። ከጠበስኩት በኋላ ሁለቱ አንድ ላይ እንደ እንትን ይሆናል፣ ታዩታላችሁ ማለት ነው በሂደት። ሁለቱን አንድ ላይ زين مع بعض توست. سوي كذي شوية تطيب. በዚህ እንዲያረጋችሁ መቅረጽ ነው ክብ እንዲሆንላችሁ። እንደዚህ እያደረጋችሁ ሰራላችሁ። ቤተሰብ የቀረውን ስራ ተከታተሉ፣ በሂደት ተከታተሉ። ያው ቤተሰብ እንግዲህ ዘይት እዚህ ጋር ግሏል። ዘይት አዘጋጅቻለሁ። ያው እዚህ ጋር ያዘጋጀሁትን የቅድሙን የተወስቱን አይታችሁታል። እዚህ ጋር እንቁላል አለ፣ የተመታ እንቁላል አዘጋጅቻለሁ። እዚህ ጋር በስመት ያደርጋለሁ፣ በስመት ጨምራለሁ እዚህ ጋር ከዛ አሁን ይሄኛውን እየጨመርኩኝ አሳያችኋለሁ። ተከታተሉ እና አሁን ይሄንን ያው ግሏል፣ ዘይቱ ግሏል። አሁን ይሄን እዚህ ውስጥ ጨምራለሁ። ቶስቱን እንቁላል ውስጥ ቶስቱን ጨምራለሁ። እንደምታዩት ያው እንቁላሉ ቶስት ውስጥ ጨምራለሁ። ከዛ በደንብ መያዝ አለበት ቤተሰብ።
በደንብ መያዝ አለበት። ተከታተሉ። ተከታተሉ ቤተሰብ። ያው እንደምታዩት ቡፍ እያለ ሁለት ሆኗል። ወደ ላይ ቡፍ እያለ እንደምታዩት ነው። እንግዲህ ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ቡፍ እያለ እየተሰራ ይገኛል። ያው እንደምታዩት ከዛም ሁለት ቦታ ይቆረጥና ውስጡ ቅድም የሰራሁት የለም ሾርማ እንጨምራለን ማለት ነው። ተከታተሉ ቤተሰብ። ያው ቅድም አይታችኋል፣ ይሄን አሰራሩ አሳይቻችኋለሁ እንዴት እንደሚሰራ። ያው ቤተሰብ እንግዲህ ቡፍ እያለ እንደነገርኳችሁ እየተንቦፋቦፈ ነው። ሁለት ቦታ ብቻ መቁረጥ ነው። ሁለት ቦታ እየቆረጥኩኝ በኋላ ላይ አሳያችኋለሁ። ሾርማውን አስገባለሁ ማለት ነው። ይሄ ደግሞ እንደ ምራባ ሆነ አይገርማችሁ? እና ያው ይሄን እንደዚህ አድርጌ እንዳይረዝምባችሁ ቪዲዮ ያው ብዙ ምሰራው አለ ቺስ ውስጥ ቅድም እንዳልኳችሁ እንትን ፌስታል ውስጥ ያረኩትም አለ እንዳይደርቅ ብዬ ይሄ ውጪ የነበረውን የሰራሁት። ከዛ ያው ለእናንተ ለማሳየት ስለሆነ ይሄንን አሁን ያው ብዙ ምሰራው ስላለ ሰራለሁ። አሁን ይሄ ይቀመጥና እንዴት ከትቼ እንዴት እንደማሳያችሁ ተከታተሉ ቤተሰብ። ከኔ ጋር ሁሉ እየተከታተላችሁ ያው ቤተሰብ እንግዲህ እንደምታዩት እዚህ ጋር ብዙ ነገር አዘጋጅቻለሁ። ውስጡ የምንቀባውን ማለት ነው። እዚህ ጋር ጅብን ግራፍት ነው፣ ጅብን ግራፍት ይባላል። እዚህ ጋር ማዮኔዝ፣ እዚህ ጋር ካቸፖች አሉ። አሁን ማዮኔዝ እና ካቸፕ አንድ ላይ ሚክስ እናደርጋለን። ግማሹን በማዮኔዝ እና በካቸፕ ነው የምንቀባው ውስጡን ማለት ነው። ቀብተን ከዛ ሾርማውን እንጨምራለን። ማዮኔዝ እና ካቸፕ ጨምረን ማለት ነው። ጨምሬ እመጣለሁ። ያው አንድ እጅ ስለሆንኩ ተከታተል። ያው እንደምታዩት ይሄ ማዮኔዝ እና ካቸፕ ነው። ይሄን እንቀላቅለዋለን። ማዮኔዝ እና ካቸፕ። ከዛ ደግሞ ጅብን ግራፍት አለ። ጅብን ግራፍቱንም
አንዳንድ ገብሽ እያደረግን እየቀባን ከዛ ሶሱ ይሄንን ሾርማውን ውስጡ እናስገባለን ማለት ነው። ተከታተሉ። ያው እንደምታዩት ቤተሰብ እንግዲህ ለእናንተ ለማሳየት ያህል ትንሽ ነው ብያችኋለሁ። ይሄንን ሁለት ቦታ እየቆረጥኩት ነው። ይሄንን የሰራሁትን ሁለት ቦታ እቆርጠዋለሁ። እንደዚህ ውስጡ እንትን ይሆናል፣ ክፍት ይሆናል ማለት ነው። እንደምታዩት እንደዚህ ክፍት ይሆናል። አሁን እዚህ ውስጥ ምንድነው ማረገው? ማዮኔዝ እና ካቸቡን ግማሹን እንደዛ አደርጋለሁ፣ ግማሹን በጅብን ግራፍት ሰራዋለሁ። ከዛ ሾርማውን እንጨምራለን። ተከታተሉ ማለት ነው። ያው እንደምታዩት ቤተሰብ ካቸብ ማዮኔዝ ውስጥ እያደረኩኝ ግማሹን ጅብን ግራፍት ውስጡን ትቀቡታላችሁ። ከፈለጋችሁ እናንተ ጅብን ግራፍት ማትፈልጉ ከሆነ ማዮኔዝ ካቸብ ሚክስ አድርጋችሁ ውስጡ ግዴታ መቀባት አለበት እንዲጣፍጥ ማለት ነው። ከዛ ምን ታደርጋላችሁ? ይሄ ሾርማው ውስጡ ታስገባላችሁ ማለት ነው። ውስጡ ሾርማ ታስገባላችሁ። ያው በዚህ መልኩ እንደዚህ ይሆናል ማለት ነው። ይሰብ ያው እዚህ ጋር የሰራሁትን ያው እዚህ ጋር አድርጌዋለሁ። በኋላ አስተካክዬ ያሳያችኋለሁ። በጣም ብዙ ነው የምሰራው። የሚገርማችሁ ነገር ያው ለእናንተ ለማሳየት ቪዲዮ በጣም ረጅም እንዳይሆን ብዬ ለእናንተ ለማሳየት ትንሽ ሰርቼ ላሳያችሁ ብዬ ነው እንጂ ገና አልጨረስኩም። ያው ሶስ አለ፣ ሾርማው አለ። እንደምታወድ ጃጁ ብዙ ነው። ያው ቤተሰብ እንግዲህ ይሄን ይመስላል ሾርማው። ሰሙን ሾርማ ወይም ደግሞ ቶስት ሾርማ ይሄን ይመስላል። ስሩት። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ። ሌላም ስላለብኝ ቶሎ ልስራ። ይሄ ያው በትንሹ ነው እንግዲህ እንደምታዩት። ሰብስክራይብ አድርጉ። ሰላም ሁኑ። ባይ ባይ።